ራስን መግዛት። በእንዴት የሆነ ነገር ተናግረህ ታውቃለህ? እና ወዲያውኑ ተጸጽተህ ታውቃለህ? ወይም በስሜታዊነት እርምጃ ወስደሃል? ውጤቱንስ ብቻህን ተጋፍጠህ ታውቃለህ? አዎ፣ እንደ እውነቱ ከሆነ አብዛኞቻችን ከምንገነዘበው በላይ ብዙ ጊዜ በስሜታችን እንገዛለን። ነገር ግን በዚህ ዓለም ላይ ታላቅነትን የሚቀዳጁ በጥበብ የሚኖሩ ከሁሉ በላይ አንድ ነገር የመግዛትን ኃይል ተምረዋል። እርሱም ራሳቸው መግዛት ነው። ራስን መግዛት ስሜትህን መካድ አይደለም። ሮቦት መሆን ወይም ፍላጎቶችህን ችላ ማለት አይደለም። እንዴት ባለበት ማቆም እንደሚቻል መማር ነው። በሚገፋፋ ወይም በማነቃቂያና ምላሽ መካከል ባለው ክፍተት የሚሰማንን ማወቅና ስሜታችን የምናደርገውን እና የምንሰጠውን ምላሽ እንዲመርጥ ከመፍቀድ ይልቅ ምላሻችን ራሳችን መምረጥ መቻል ነው። በሚቀጥለው ጊዜ በውስጣችሁ የቁጣ፣ የቅናት፣ የፈተና ወይም የጭንቀት ማዕበል ሲሰማ ምላሽ አትስጥ። ዝም ብለህ አቁም። ለአፍታ አቁም። በጥልቀት ተንፍስ። ምን እየተፈጠረ እንዳለ ይሰማዎት። ስሜቱን ይሰይሙ እና ከዚያ ከሙሉ ግንዛቤ ጋር እንዴት ምላሽ መስጠት እንደሚፈልጉ ይምረጡ። ያቅጽበት ጥቂት ሰከንዶች እውነተኛ ኃይል የሚኖርበት ቦታ ነው። ለውጥ የሚከሰትበት ቦታ ነው። በክፍሉ ውስጥ በጣም ጠንካራው ሰው ጮክ ብሎ የሚጮህ ወይም እያንዳንዱ ክርክር የሚያሸንፍ አይደለም። ሌሎች መቆጣጠር ሲያቅታቸው መረጋጋት የሚችለው እሱ ነው የሚያሸንፈው። አንድ ፈላስፋ በአንድ ወቅት እንደተናገረው ከሌሎችን የሚቆጣጠር ኃይል ሊሆን ይችላል፣ ነገር ግን ራሱን የሚገዛ ግን የበለጠ ኃያል ነው። ስለዚህ ሁልጊዜ ይህን ቀላል ሕግ አስታውስ። የሆነ ነገር በሚያጋጥምህ ጊዜ ላፍታ አቁም። ስሜትን አረጋጋና ማድረግ ያለብህን ራስህ ምረጥ። የሕይወትህ መንገድ እስኪሆን ድረስ ሁልጊዜ ድገመው። ከምላሽ በላይ የምትነሳው እንደዚህ ነው። እንደዛ ነው የማይናወጥ የምትሆነው። አሁን አንድ ምሳሌ ልንገር። በአንድ ወቅት ጆሲ የሚባል ፈጣን አእምሮ፣ ቶሎ የሚቆጠን አብሮ አእምሮ ያለው የ16 ዓመት ልጅ ነበር። የማይረባ ልጅ እንደሆነ ሁሉም ሰው ያውቀዋል። ጆሲም በሕይወቱ ሙሉ የቅርጫት ኳስ አፍቃሪ ነበር። አንድ ቀን ከቅርጫት ኳስ አሰልጣኙ መልእክት በጉጉት እየጠበቀ ነበር። ካለበት ቡድን ከፍ ወዳለ ቡድን ዝውውር ሞክሮ ነበርና መልካም ዜናን ተስፋ አድርጓል። ክላስ ውስጥ እየተማረ እያለም ለተከታታይ ጊዜያት ስልኩን ሲፈተሽ ምንም ነገር አልነበረም። መልእክት የለም፣ ያመለጠ ጥሪ የለም። ተበሳጨ። ስክሪኑን እንደገና መታ። አሁንም ምንም ነገር የለም። ልቡ ደነገጠ። ምሳ ሰዓት ሲደርስ ጆሲ ቡድኑ እንዳልተሳካለት እርግጠኛ ሆነ። ውስጡ በንዴት እና በብስጭት ተቃጠለ። ከግቢው ጫፍ ላይ ተቀምጦ ስልኩን አጥብቆ ያዘ። ብስጭቱና እንዴቱ በጣም እየጨመረ ሲሄድ ድንገት ሳያስበው ተነስቶ ስልኩን ግድግዳው ላይ አጥብቆ ወረወረው። ስልኩ ተሰበረ። ድንገት በዝምታ ወደ ጥቂት የክፍል ጓደኞቹ አፍጥጠው ያዩት ጀመር፣ ግን ማንም ምንም የተናገረው አልነበረም። አንድ አስተማሪ የሆነውን አይቶ ወደ ጆሲ መጣና ጆሲን ምን ተፈጠረ ብሎ ይጠይቀው ጀመር። ጆሲም በጣም ተናዶ ስለነበር መልስ አልሰጠም። የተበታተኑትን የስልኩን አካሎች ብቻ ቁልቁል ተመለከተ። አሁን ምንም ጥቅም የለውም። ከዚያ እንደ ቀልድ ስማርት ሰዓቱ ጮኸ። መልእክት ብቅ አለ። መልእክቱም ከእንኳን ደስ አለህ ጆሲ፣ ለሃርሲቲ ቡድን እንድትጫወት ተመርጠሃል፣ ልምምድ ሰኞ ይጀምራል የሚል ነበር። በድንጋጤ ቆመ። የእንዴቱ ቅጽበት ለማክበር የሚጠብቀውን ነገር ዋጋ አስከፍሎታል። መምህሩ እጁን በትከሻው ላይ ያደረገ አንዳንድ ጊዜ በ5 ሰከንድ እንዴት ውስጥ የምናደርገው ነገር የ5 ዓመታት ጥረትን ዜሮ ሊያደርግ ይችላል ብሎ መከረው። ጆሲም ባውን የጠረገ ራሱን ነቀነቀ። ያለው የራሱ ዋጋውን ተሰማው። አየህ ወንድሜ፣ በዚህ ዓለም ላይ ልትቆጣጠረው የምትችለው ብቸኛው ነገር ራስን ብቻ ነው። ራስን ስትቆጣጠር ዓለም ራሷ ባንተ ስር ትሆናለች። አንተ ራስን ሳትቆጣጠር ግን ማንንም መቆጣጠር አትችልም።